ራስን ተጠራጥረዋል እኮ ነው። መጠራጠር አይደለም እኮ ቅመሜ፣ አሰብኩኝ በቃ አውቃ ነው ብዬ እኮ አሰብኩኝ። ግን መጠራጠር እኮ አይደለም እኔ ደንግጫለሁ እኮ። ብቸኝነት ሰው ማጣት ከበደኝ፣ ብቸኝነት አንገላታኝ። አንቺ ጋር እውነት ካለ እኔ አሁን እንደዚህ እያልኩ ወሬ ማብዛት አልፈልግም። አልትራሳውንድ እንድትታይ ይፈልጋለሁ። ሀገር ደግሞ ወጣ ብለ ሌላ አየር ንጹህ ደስ የሚል አየር ቀይረክ ምናምን ወጣ ብለን እንዝናናለን። ፈቃደኛ ከሆንክ ወደ ውጭ ሀገር ወደ ፈለከው ባንተ ምርጫ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች፣ እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ስራ፣ ጤና፣ ክብር ይስፋ መድኃኒዓለም አለን ይመስገነው። እንግዲህ በሰሞኑ አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ። እነሱ ቪዲዮዎች ምንድናቸው? የብሩክና የሃይሚ ጉዳይ ምን ላይ እንደደረሰ ነግራችኋለሁ። ሌላው ደግሞ አብርሽና ሩታ ያው እንግዲህ ታርቀው ወደ ድሮ ህይወታቸው ተመልሰው የራሳቸውን ህይወት ጀምረዋል። እናም ከሀገር ወጥተው ያው እረፍት ሊያደርጉ አይ ቲንክ ከአንድ ዓመት በላይ ይሆናቸዋል። እንደዚህ ጭቅጭቅ ማለት እንደዚህ በመካከላቸው አለመግባባት ከተፈጠረ ጀምሮ ያው ብዙም ሰላም አልነበሩም። አይ ቲንክ አንድ ዓመት ይሞላቸዋል። አሁን ሁሉን ነገር ወደ ሰላም አምጥተው እንግዲህ ያው ተስማምተው በአንድ ቤት ሆነው ልጃቸውንም ይዘው እንደ ድሯቸው በቆንጆ ህይወት ተመልሰዋል። እናም ሰሞኑን ከሀገር ወጥተው እንዝናናለን ብለዋል። እንግዲህ እሱን ሀገር የት ነው እነግራችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶኝ ወዳችኋለሁ። እንግዲህ ሰሞኑን እንዳያችሁት ብሩክና ሃይሚ ጋር ያለውን ነገር ሁላችሁም አይታችሁታል። አልትራሳውንድም ተነስቷል። ልጁ ማለት እሷ አልትራሳውንድ ታይታለችና አይ ቲንክ 6 ወር ምናምን እንደዛ ነው ያለው፣ ግን ፌክ ነው። እኔ ማለት ብዙ ሰው አይቶታል። እሱ ነገር ትክክል ይሁን አይሁን ማለት እኔ እንደራሴ ትክክል አይመስለኝም። ምክንያቱም ብሩክ ስለማያደርገው ከብሩክ አይሆንም ማለት እኔ ልጁን በአካልም ማለት እንደዚህ ቀርቤ አላውቀውም፣ ግን ልጁ አያደርግም እንደዚህ ሴት ጋር ምናምን አይደለም። ከሴት ቦታ ማለት እንደዚህ ከሴት ጋር እንደዚህ አድርጎ ምንም ብሎ ማለት ቁጭ ብሎ ራሱ ፌስ ቱ ፌስ እንኳን የማያወራ ልጅ ነው። አይናፋር የሆነ ልጅ ነው እንኳን እዛ ቦታ ሊደርስና እንግዲህ ትላንትና የተደረገው በጣም ሃይሚ ደግሞ በጣም አዝናለች። እውነት እኔ በጣም ስታለቅስ አሳዘነችኝ። እኔ ራሱ ትላንትና እግዚአብሔር እያየዋት አለቀስኩ። የምር ሴት ልጅ ስታለቅስ መጥፎ ነው። በነገራችን ላይ እኔ ይሄ እያለቀሱ ማለት እያለቀሳችሁ ለምንድን ነው ቪዲዮ የምትሰሩት? እኔ አልወድም። በቃ ደግሞ ተገቢም አይደለም ይሄ እያለቀሱ መስራት። ምን ይሰራል ማለት እኔ እስኪ አንድ ቪዲዮ ላሳያችሁ። በጣም ያስለቀሰኝ የትላንትና ቪዲዮ እስኪ ላሳያችሁ። ያለሽበት ይገባኛል። ቅመም ሳልረዳሽ ቀርቼ እኮ አይደለም እኮ። እሺ በቃ ተረጋግተን እና አንቺ አንድ ነሽ። ተረጋግተን አስቡት። ሁሉም ነገር መፍትሄ አለው። እሷ የመጣችበትን ነገር እኔ ገብቶኛል። ለተንኩል ነው ቅመም። አሁን የተራሱ ምንድነው በላቸው ቅመም ይስሚኛ በላቸው ማለት እንደዚህ ታለቅስ አስለቀሰችኝ እኔን ራሱ የምር ብቻ ማለት እቺ ልጅ ከልቧ ተጎድታለች። እኔ የፈለገው ቢሆን ምንም ነገር ባትሆን አታለቅስም። እና ደግሞ ወንዶች ሴት ልጅን አታስለቅሱ። የፈለገው ለስራም ይሁን ለምንም ይሁን በቃ ሴት ልጅ አታልቅስ። በቃ እማን ሆና ከሆነ መጀመሪያውን አለመቅረብ። በነገራችን ላይ እኔ ይሄን ቪዲዮ እንደዚህ ብዬ ስሰራ ብዙ ሰዎች አስመሳይ ልትሉ ትችላላችሁ፣ ግን እንደዛ አይደለም። እማትሆን ከሆነ በጊዜው ተናግረህ ሁሉን ነገር በቃ በጊዜው ከት ማድረግ በቃ እንጂ የሰውን ህይወት እንደዚህ ምን እንዳለች ታውቃላችሁ? እቤት ምን ይሉኛል አያችሁ? እሷ ከራሷ አልፋ ለቤተሰብ ተጨንቃለች። እንደውም እንግዲህ በቃ ብሩክ ልጅ ሊኖርህ ነው በቃ ምናምን ስትል የእንጀራ እናት ታረገኝ ነው ወይ ምናምን እያለችው በጣም አሳዘነችኝ። የምር በጣም ከምንም በላይ በቃ መቼም አያደርግሽም ማለት የእንጀራ እናት አያደርግሽም።
ብሩክ እንደዚህ ባለጌም ልጅም አይደለም፣ የጨዋ ልጅ ነው። ያው ይታወቃል ሁሉን ነገር አይደለም። ደግሞ ልጅቷ ፍጥጥ ያለ ፈጣጣ በፈጣሪ ስም እንዲህ በነገራችን ላይ የጨረቃ ፋሚሊ ቤተሰቦች እንዳለ በጣም ነው የተቆጡት። በጣም ብሩክ ካረገው ብለው በጣም ተቆጥተዋል። እና እኔ ደግሞ 100% ብሩክ አያደርገውም ብዬ እከራከራለሁ። ለምን ብሩክ እንደዚህ ከሰው ጋር እንደዚህ አይደለም፣ ከሰው ጋር ከሴት ጋር ከወንድ ጋር ራሱ ብዙ የሚቀራረብ ልጅ አይደለም። አይናፋር ነው፣ ሼመኛ ነው፣ አያደርገውም። እና በጣም ነው ያሳዘነችኝ። ሃይሚ አይዞሽ፣ ሁሉም ነገር ያልፋል፣ ለበጎ ነው። ላንቺ ያለው የትም አይሄድም። እንደዚህ ደግሞ አታልቅሺ፣ ጥሩ አይደለም። እንባ ደግሞ መጥፎ ነው። እግዚአብሔር ለሰው ልጅ እንባ በጣም መጥፎ የምር። አንድ ወንድ ልጅም ሆነ ሴት ልጅ ለምሳሌ አንድ ወንድ ልጅ ሴት ልጅ በድሏት ካለቀሰችበት ያ ሰውዬ ሌላ ቦታ ሄዶ ቢሆን ማለት ሰላማዊ ህይወት አይኖርም። የፈለገ ቢሆን ሴት ልጅን አስለቅሶ ሌላ ቦታ ሄዶ ሰላማዊ የሚሆን የለም። ወንድ ልጅ አስለቅሳ ሄዳ ከሌላ ጋር ህይወት የመሰረተች ሴት መቼም ቢሆን ሰላማዊ አትሆንም። እና እባካችሁ በቃ ማለት እንደዚህ ሰው ባታስለቅሱ ውስጤ ነው ደስ ይለኛል እግዚአብሔርን። እና እኔ የሰሞኑ በቃ እስኪ አንድ የማዳም ቅመም የተናገረችውን ቪዲዮ ላሰማችሁ። እና የጨረቃ ፋሚሊ ቤተሰብ ናት፣ በጣም የተናገረችው። እስኪ አንድ ቪዲዮ ላሰማችሁ። ሀየታየ ግን እኛ ማዳም ቤት ስለመጣን እኮ ማይም አድርጋችሁ ቆጠራችሁ አይደለ? የምርን እኮ ነው። ማይም በቃ ምንም የማያ ልጅ ወልዶ ገባችሁ? ልጅ ወልዶ አሳድጎ አረብ ሀገር የመጡ ልጆች እናንተን ብሩክና ሀይሚ የሚከተሉ ሰዎች አላችሁ አይደለ? ይሄን አክል እኛ እኮ በቃ የሌለ ጅል አረጉን እኮ ውዶች፣ ጅል ገባችሁ? አሁን ትናንትና ማታ ወይም ዛሬ ማታ ተወልዶ ያደጋ ልጅ ራሱ አሁን ትንሽ ያቃል አይደል? እንዶ እኛ ህፃን አረጉን እኮ ህፃን ገባችሁ? ስለ ምርመራም ሆድ ውስጥ ላይ ያሉ ልጅም አናቅም ነው መሰለኝ። የ3 ወር ልጅና የ6 ወር ነው የሚባል ልጁን እዚህ ጋር እናሳያለን። እዚህ ጋር ለጥፍላችኋል። ይሁት እንግዲህ ይሄ ጉዲው አሁን ትላንትን ዛሬ ምንድነው ልጅቷ ዋጣ ጤታ ነው የመጣችው። እንዶ ሆድ ውስጥ ልጅ የለም። ለምንድነው በዚህ ላይ ውሸት አልገባኝም። ኧረ በስመ አብ በወልድ በመንፈስ ቅዱስ። ወይስ እኛን እየሸወዳችሁ ነው ወይስ ለራሳችሁ ድራማ እየተሰራችሁ ትገኛላችሁ? አልገባኝም። ለራሳችሁ ድራማ እየተሰራችሁ ነው ወይስ እኛ ድራማ እየሰራችሁ ነው? እኛማ ድራማ እንደረገን ባይዘው ተምረን እኮ ነው የመጣነው። ትንጥዬም ቢሆን ተምረናል። የ3 ወር ልጅም እሺ፣ የ3 ወር ልጅ እጅ እግር ጭንቅላት ሁሉ ነገር ተሰርቶ ነው እያሳየ የነበረው ምርመራ ላይ አይደለ? ግን እናንተ 6 ወር ነው የተባለ ልጅ ውሃ ብቻ ነው ያየነው የነበረው። ውሃ ብቻ ነው ያየሁት እኔ። ለምንም ልጅም በለም ዋይ። አንዳንድ ተመልካቾች ምን እንዳሉ ታውቃላችሁ? ልጅቷ ምንም ነገር የለባትም ውሃ ጠጥታ ነው የመጣችው ምናምን እያሉ ነው እንዴ? ያያችሁ እስኪ ኮሜንት አድርጉልኝ። በእርግጥ እኔ እንደዚህ ማለት ነፍሰ ጡር ሴት ምናምን እንደዚህ ሲመረመር አጠገቧ ሆኝም ስለማላቅ አይቺም ስለማላቅ አላቅም እኔ በበኩሌ ማለት ነው። ግን ቪዲዮን አይቼዋለሁ። ግን ይኑር አይኑር አላቅም እኔ ማለት የእንደዛ አይነቱ እውቀቱም የለኝም። ውሃ ነው ጠጥታ የመጣችው ነው ያሉት። እኛን አትሸውዱን ምናምን እያሉ ነው። እንግዲህ ያው ሊሆንም ላይሆንም እኮ ይችላል። ብዙ ሰው የሚያውቀውም የማያውቀውም ማለት ይደባላለቅበት ስለሚችል ሁሉ ነገር ያውቀው ፈጣሪ ነው። ሌላው ደግሞ ልጁ አባት ደግሞ የኔ ነው ብሎ መጥቷል። ልጅቷ ግን ጥበም ያለችው ብሩክ ላይ ነው። ግን ያ ምርመራ እውነት ከሆነ ልጁ የኔ ልጅ ነው ብሎ አንድ ልጅ መጥቷል። እስኪ ያን ቪዲዮ ላሰማችሁ። ነው ያላመንኩ ልጁን አምኛለኝ። እርግጥ ነው ያላመንኩበት ታይም ስህተት ነበር እና ልጁ ሙሉ በሙሉ በማንም ስም እንዲጠራ አልፈልግም። ልጁ በራሴ ስም፣ ምክንያቱም የኔ ስለሆነ በራሴ ስም እንዲጠራ ነው የምፈልገው። የኔ ልጅ አዩ የማስጠነቅቅሽ ነገር ከሀይሚ ከቡራ ከሁለታችሁም ህይወት እንድትወጪ ነው የምፈልገው። የሚያምሩ የፍቅር ጊዜያት ነበሩ፣ በቪዲዮም ሆነ በፎቶ ብዙ ማስረጃ አለኝ። ያንን
ፖስት አደርጋለሁ። ይሄንን የማደርገው አንቺ ከነሱ ህይወት ካልወጣሽ ነው። ታስጨንቆኝ ነበር ብሩክ እንደዚህ ያደርጋል እንዴ እስክል ድረስ። ምክንያቱም ለሱ ያለው ቦታ በጣም ደስ የሚል ነው። ሪስፔክት አለው። ምንድነው ብራዘር እንግዲህ እንዳያችሁት ነው። አንቺ እዩ የምትባይ ልጅ ከብሩክና ከሃይሚ ህይወት ውጪ ልጁ የኔ ልጅ ነው፣ ልጃችንን እንመን ተባብረ ማለት አብረን ሆነ ሁሉን ነገር እንረዳዳለን እንተጋገዛለን እያለ ነው። እንግዲህ አንድ ልጅ ለምን ወደ ብሩክ እንደዞረች አላውቅም። በቃ በነገራችን ላይ ማለት ነው እኔ ይቅርታ አድርጉልኝና የብሩክና የሃይሚን ህይወት፣ የአብርሃምና የሩታን ህይወት፣ የዳኒንና የጽጌን ህይወት በቃ እንደነ ካፕሎችን ህይወት አንዳንድ ሰዎች ጥልቅ ብለው ለማበላሸት የሚሞክሩት ነገር ብዙ ሰው ለማበላሸት ይሞክራል። ግን እኔ እንጃ ብቻ እናንተ ስላበላሻችሁት ይሆናል። ሁሉን ነገር የሚያውቀው ፈጣሪ እኮ ነው። እና የመጨረሻ ማስተላለፍ የምፈልገው ቢኖር ብሩክ 100% አያደርግም። ሃይሚ ደግሞ እንደዛ አታልቅሺ፣ ጥሩ አይደለም። እንባ ደግሞ ለሱም ለብሩክም ቢሆን ጥሩ አይደለም። የፈለገው ብር ቢሆንም ምንም ብር ከንቱ ብር ሲጀመር ሰይጣን ነው። ብር ሰይጣን ነው። እግዚአብሔር ብር ከፈጣሪ ያርቃል ማለት እኛ አናውቀውም እንጂ ማለት ነው። ብር ስናገኝ ይባስ ብሎ ጨምር ነው የሚል ታውቃለህ። ያ ማለት ባለው አናመሰግንም። ላይክ አሁን በአሁነኛው ወር አሁን እኔ ማለት 30 ሺህ ቢከፈለኝ ቀጣይ ደግሞ ከዛ በልጬ ነው እንጂ አንሺ መገኘት የለብኝም ብለንና ስለምናስብ አያችሁ ቀጣይ 60 70 80 90 በቃ እያለን ከአንዱ ለአንዱ ፉክክር ስለሚሆን በቃ ለብር ሲባል የሰው ልጅ ብዙ ነገር ይሆናል። ግን ብር የሆነ ታይም ላይ ገደል ይከታል። የምር ሁሉን ነገር እግዚአብሔር አምላክ አንተ ባርክልኝ ብለን ሁሉ በትንሿ ማመስገን ያለብን ፈጣሪን እና ይሄን ለማለት ነው። የመጨረሻ እኔ ብሩክ 100% የብሩክ ልጅ አይደለም ብዬ እከራከራለሁ። ሃይሚም ደግሞ እንደዚህ አታልቅሺ፣ የእንጀራ እናት አትሆኝም፣ ጭራሽ መቼም አትሆኝም። ያው የእናንተ ልጆች 4 ልጆች እንደተጠበቁ ናቸው። ወደፊት እንግዲህ ያው ሁሉን ነገር ስቴፕ ባይ ስቴፕ ይሆናል ብለን እናስባለን። የመጨረሻው እንግዲህ በጣም እኔም ስለምወደው በቃ አብርሃምና ሩታ ያው ወደ ሰላማቸው ተመልሰዋል። ሰሞኑን እንዳያችኋቸው የተለያየ ዘፈን ተዘፍኖለታል አብርሃምም እና በቃ ቆንጆ ላይፍ እየኖሩ ነው ማለት ተስማምተዋል። ያቺም እኔ ሁልጊዜ ከህይወታቸው ውጪ በእነሱ ቪዲዮ ብዙ ጊዜ ሰርቻለሁ። ከህይወታቸው ወጣላቸዋለች የመጨረሻ በሆነ እንግዲህ ሀገር ደግሞ ወጣ ብለ ሌላ አየር ንጹህ ደስ የሚል አየር ቀይረክ ምናምን ወጣ ብለን እንዝናናለን። ፈቃደኛ ከሆንክ ወደ ውጭ ሀገር ወደ ፈለከው ባንተ ምርጫ። ከኢትዮጵያ ነው ያው ዱባይ ጀምረናል። ያስጀመርነው እኛ ነን፣ የምናስቀጥለው እኛ ነን አይደለ? ማን ነው ስፖንሰር ያደረገሽ? ማን ነው ስፖንሰር? እኔ መፈለግ አለብኝ እንዴ? አንተና ከአውሮፓ ውጪ አይ ቲንክ የመጀመሪያ ጉዟችን ያሉት ዛንዚባር ነው። ከዛ ስዊዘርላንድ ከሀገር ወጥተውም ለመዝናናት አስበዋል። እግዚአብሔር ያርግላችሁ። ዋናው ይሄ ነው። ዋናው ያው ጥይቱ ነው ብሏል ፋሲል ደሞዝ። ጥይቱ ካለ ብር ካለ በሰማይ መንገድ አለ፣ የትም መሄድ ይቻላል። ብቻ ዋናው እናንተ ሰላም መሆን ነው። እንወዳችኋለን፣ እናከብራችኋለን። እንግዲህ ዘፈንም ተዘፍኖለታል አብርሃም ትላንትና። እስኪ ሬታር ሪሚክስ አርጉና እስኪ ልቀቁላት ማለት ድምጿ ቆንጆ ነው። ግጥማ ማለት ቤት አመጣጧ ቆንጆ ነው። እስኪ ላሰማችሁ። አንደበትህ ይናፍቀኛል ሁለመና ድቅን ይላል ባይኔ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላትም አይገልጸው አንደኛ ትችያለሽ። የምር በጣም ቆንጆ አንደኛ ነው ድምጽሽ። ይቻላል እንደዚህ። እኛ እኮ ማለት ነው እዚህ አዲስ አበባ ከመጣን ድምጻችን ወፈረብን እንጂ ማለት ክፍለ ሀገር እኮ ደን ውስጥ ገብተን ማለት ሳራ ጨዳ እንጨት ሰበራ ምናምን ስንሄድ ማንለው ምን አለ በቃ ብቻ ሁሉም ነገር አለፈ። ያው የጊዜ ጉዳይ ሆነና በጣም ነው የምወዳችሁ፣ አከብራችኋለሁ። በቀጣይ ቪዲዮ በቆንጆ ቪዲዮዎች እመጣለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እስኪ አበረታቱኝ። ይሄ ቻናል እስኪ ሞኔታይዝ እስከሚሆን ድረስ ቢያንስ እኔ ዋች አወሩ እየቀነሰብኝ ተቸግሬያለሁ። ለምንድን ነው ግን
እስኪ አንድ ዩቲዩበር እስኪ ሰፖርት አድርጌ ማርያምን ምን ችግር አለው? እንተጋገዝ ማለት እኔ እኮ የኔ ትልቁ ችግር ምንድነው ታውቃላችሁ? በቃ ማለት ካደኩበት ካስተዳደጊ ባህል ጀምሮ በቃ ሰው ምን ይለኛል አይናፋርነት ነው። እኔ በህይወቴ እስካሁን ድረስ ወደ ኋላ ጎትተኝ አይናፋርነቴ ሰው ምን ይለኛል ነው። ግን ካሁን በኋላ ሁሉንም ነገር ከእግዚአብሔር ጋራ በጥሩ ጥሩ ቪዲዮዎች እስኪ እመጣለሁ ብዬ አስባለሁ። ወዳችኋለሁ።